ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። ይህ ቻናል አማርኛና እንግሊዝኛ ትምህርቶችን ለጀማሪዎች ከመሰረቱ ከፊደል ጀምሮ እያስተማረ ይገኛል። እናንተም በየትኛውም የዓለማችን ክፍሎች ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ኢንተርኔት ተደራሽነት ካለበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ የዚህ እድል ተካፋይ እንድትሆኑ ተጋብዛችኋል ማለት ነው። ለመማር ታች ላይ ባስቀመጥነው ስልክ ቁጥር ደውሉልን፣ አናግሩን። በጣም አሪፍ። እሺ ዛሬ የምናየው የአማርኛ ፊደላትን ከሀ እስከ ሸ ድረስ የሆኑት እናያለን ማለት ነው። በጽሞና ተከታተሉኝ። አሁን ቀጥታ ወደ ዕለቱ ትምህርት እንሄዳለን። ብራችሁ ከኔ ጋር ታነባላችሁ ማለት ነው። ቀጥታ ወደ ትምህርቱ እንሄድ። በአጠቃላይ በአማርኛ 34 መደበኛ ፊደሎች አሉ። 34 መደበኛ ፊደሎች። ከ34 ውስጥ ደግሞ ዛሬ የምናያቸው ሀ፣ ለ፣ መ፣ ሰ፣ ረ፣ ሸ እነዚህን 1 2 3 4 5 6 ስድስቶችን እናያለን ማለት ነው። ምናልባት ያልተጻፉ አሉ። ሞክሼዎችን አልጻፍኳቸው። እሺ ለምሳሌ ሀ ደብለን ሀመሩሃ እዚህ ጋር ነበረ። መሰረ ሰ ደግሞ ከዚህ ጋር ነበረ። ስለዚህ እነዚህ እናያለን ማለት ነው። በደንብ ተከተሉኝ። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። ስለዚህ ስንት አላቸው? 7 አላቸው አይደለ? በአማርኛ እያንዳንዱ አንዳንዱ ፊደል 7 ቤተሰብ ይኖረዋል ማለት ነው። 7 ቤተሰብ ይኖረዋል ማለት ነው። ስለዚህ የሃም 7 አለው ማለት ነው። እሺ እንመለስ እስኪ ወደ ግራ። ሆ ህ ሄ ሃ ሃ ሂ ሁ ሃ። በጣም አሪፍ። ሀሊታሃ ነው የምትባለው። እሺ እቺ ሀሊታሃ ትባላለች። ሀሊታሃ። ስለዚህ የሀሊታሃ 7 ቤተሰቦች እነዚህ ናቸው። የሌሎች ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። የለም 7 ቤተሰብ አለው። ያው 7ቱ ቤተሰብ ወደ ቀኝ ብለናል። አሁን ደግሞ ወደ ግራ እንመለስ። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። በጣም አሪፍ በጣም አሪፍ። ከዛስ መ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንመለስ። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። በጣም አሪፍ። ወደ ሰ እንሂድ። ሰ ወይም ንጉሱ ሰ ትባላለች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሶ። በጣም አሪፍ። ሶ። እንመለስ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንመለስ። ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። በጣም አሪፍ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንመለስ። ሾ፣ ሽ፣ ሼ፣ ሻ፣
ሺ፣ ሹ፣ ሸ። በጣም አሪፍ ሸ። አሁን ደግሞ የጋራ ቅርጽ ያላቸው ፊደሎችን እናያለን። ለምሳሌ አንደኞቹ እነዚህ እነዚህ አንደኛ ናቸው። አንደኛ ይባላሉ ወርታች ያሉት ማለት ነው። እነዚህ አንደኞቹ ናቸው። ምንም ቀለበት፣ ምንም አግዳሚ፣ ምንም ጫማ መሰል ቅርጽ ወይም እግራቸው የሚያጥር ምናምን የለም፣ የሚረዝም የለም። ስለዚህ አንደኛዎቹን በዚህ እንይዛለን። ሁለተኛዎቹ ደግሞ እነዚህ ናቸው ወርታቸው ማለት ነው። ሁለተኛዎቹ እንደምታዩቸው ወደ ቀኝ በኩል አግዳሚ ያላቸው አይደል? ይሄው እዚህ ጋር አግዳሚ እቺ እናትን አግዳሚ። ስለዚህ አብዛኛው በሚባል ሁኔታ ሁለተኛ ፊደሎች ወደ ቀኝ በኩል የዞረ አግዳሚ አላቸው። እሺ፣ ወደ ቀኝ በኩል ወደ ቀኝ ማለት በዚህ በኩል ማለት ነው። ወደዚህ ሳይሆን ወደ ግራ ሳይሆን ወደ ቀኝ በኩል የዞረ አግዳሚ አላቸው። እነዚህ ሁለተኛ ፊደል ናቸው ማለት ነው። ሁለተኛ ፊደል አያቸዋቸው። ወደ ቀኝ በኩል የዞረ አግዳሚ አላቸው ማለት ነው። ሁለተኛ ፊደሎች። ከዛስ ሶስተኛዎቹ ደግሞ ጫማ መሰል ቅርጽ አላቸው። ወደ የት የዞረ? ወደ ቀኝ። ይሄ ራሱ ወደ ቀኝ ነው። ይሄ ማለት ነው ጫማ መሰል ቅርጽ ማለት ይሄ ቅርጽ ማለት ነው። እንደነዚህ አይነት ቅርጽ ያላቸው ፊደሎች ሶስተኛ ናቸው። ሶስተኛ ያቸዋቸው የሁሉም የሶስተኛ ከረውጭ አለው ማለት ነው። ከረውጭ ያሉት ሁሉም ሶስተኛ ፊደሎች አላቸው ዛሬ የምናያቸው ማለት ነው። ባለ አንድ እግርና እግር የሌላቸው የሚባሉት እነሱ ጫማም አግዳሚም ላይኖራቸው ይችላል ማለት ነው። ግን ባለ ሁለት እግር፣ ባለ ሶስት እግር ፊደሎች አብዛኛዎቹ ማለት ነው እግራቸው ላይ ጫማ አላቸው ማለት ነው። እንደነዚህ ማለት ነው። ለምሳሌ ሂ ስንል ጫማ አለው፣ ሊ ስንል ጫማ አለው፣ ሚ ስንል ጫማ አለው፣ ሲ ስንል ጫማ አለው፣ ሪ ስንል ያው ትንሽ ቆፍረል ያለ ነው። እሺ ወደ ውስጥ የታጠፈ ነው። ሺ ስንልም ጫማ አለው ማለት ነው። ከዛ አራተኛዎቹ ደግሞ እንሂድ። አራተኛዎቹ ደግሞ በቀኝ በኩል ምን አላቸው? አንዳንድ እግራቸው ረዝሟል። በቀኝ በኩል እንደነዚህ ማለት ነው። ይሄም ረዝሟል፣ ይሄኛው አይደለም፣ ይሄኛው ረዝሟል። ለምን? በቀኝ በኩል ስለሚረዝም ማለት ነው። ስንተኞቹ? አራተኛዎቹ ማለት ነው። አራተኛዎቹ። ስለዚህ ይሄ ሶስተኛ ነው፣ ይሄኛው አራተኛ ይሆናል ማለት ነው። ከዛ ደግሞ አምስተኛዎቹ ደግሞ ምን አላቸው? ምን ይታያቸዋል? አምስተኛዎቹ እዩዋቸው እስኪ። እነዚህ ማለት ነው። እነዚህ ምን አላቸው? እግራቸው ላይ ቀለበት። ያው ቀለበት። አምስተኛ ፊደሎቹ ሁሉም እግሩ ላይ ቀለበት አለው። እሺ እግሩ ላይ ቀለበት አለው። እንደምታዩት እዚህ ጋር ቀለበት አለ፣ እዚህ ጋር ቀለበት አለ። ቀለበት እንዳለ አምስተኛ ፊደሎች ቀለበት አላቸው ማለት ነው። ምናቸው ላይ? እግራቸው ላይ። እሺ እግራቸው ላይ ቀለበት አላቸው ማለት ነው። ሄ ቀለበት አለው፣ ሌ ቀለበት አለው፣ ሜ ቀለበት አለው፣ ሴ ቀለበት አለው፣ ሬ ቀለበት አለው፣ ሼ ቀለበት አለው። ስለዚህ የጋራ ባህሪያቸው ምንድን ነው ማለት ነው? አምስተኛ ፊደሎች ቀለበት መኖር ነው ማለት ነው። ከዛ ስድስተኛና ሰባተኛ ፊደሎች የጋራ ባህሪ የላቸውም። እንደምታዩቸው የዚህም ቅርጽ ይለያያል። ስለዚህ ስድስትና ሰባቶችን እናንተ በሚመስላችሁ መያዝ ትችላላችሁ ማለት ነው። አንደኛዎቹ ሀ፣ ለ፣ መ፣ ሰ፣ ረ፣ ሰ ይባላሉ። ሁለተኛዎቹ ደግሞ ሁ፣ ሉ፣ ሙ፣ ሱ፣ ሩ፣ ሹ። ሶስተኛ ሂ፣ ሊ፣ ሚ፣ ሲ፣ ሪ፣ ሺ። አራተኛ ሀ፣ ላ፣ ማ፣ ሳ፣ ራ፣ ሻ። አምስተኛ ሄ፣ ሌ፣ ሜ፣ ሴ፣ ሬ፣ ሼ። ስድስተኛ ህልም፣ ስ፣ ር፣ ሽ። ሰባት ሆ፣ ሎ፣ ሞ፣ ሶ፣ ሮ፣ ሾ። አያችሁት? አናባቢ አላቸው። እሺ አናባቢ አላቸው። የአንደኛ ፊደሎች እ ነው አናባቢያቸው። ከሀ ውጭ ያለው አናባቢያቸው እ ነው። ለአ፣ መአ፣ ሰአ፣ ረአ፣ ሸአ። ግን አናባቢ አይጻፍም። እሺ ተነባቢዎች ናቸው የሚጻፉ። እሺ ሁለተኛዎቹ ደግሞ ሁ፣ ኡ። ሁለተኛዎቹ ደግሞ ኡ የሚባል አናባቢ ያላቸው ማለት ነው።
ሁኡ ሉኡ ሙኡ ሱኡ ሩኡ ሹኡ። ሶስተኛ ደግሞ ኢ የምትባላለች ሂኢ ሊኢ ሚኢ ሲኢ ሪኢ ሺኢ። አራተኛ ደግሞ አ ሃአ ላአ ማአ ሳአ ራአ ሻአ። እሺ በደንብ ያዙልኝ። አምስተኛ ደግሞ ኤ ሄኤ ሌኤ ሜኤ ሴኤ ሬኤ ሼኤ። ስድስተኛ እ ህእ ልእ ምእ ስእ ርእ ሽእ። ሰባተኛ ኦ ሆኦ ሎኦ ሞኦ ሶኦ ሮኦ ሾኦ። ይህን ደግሞ በፍጥነት ስትሉት ኖርማል አናባቢውና ትንባቢው ባንድ ሆኖ ኖርማል ስሙን ይሰጣችኋል። እሺ ቤተሰብ ይሰጣችኋል ማለት ነው። በዚህ መልኩ ደግሞ አማርኛንና እንግሊዘኛን በኦንላይን ካላችሁበት ጀምራችሁ ልክ ከሀ ከፊደል ጀምራችሁ መማር የምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ላይ ብትጽፉልን ወይም ብትደውሉልን ታገኙናላችሁ ማለት ነው። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁት ሰዓት አማርኛን ብቁ መሆን ትችላላችሁ። በጣም ቀላል ነው። እድሜ፣ ጾታ አይገድበውም፣ ቦታም አይገድበውም ማለት ነው። ተማሩ። ዛሬ ካላችሁበት ደረጃ ከፍ በሉ ማለት ነው። የትም ይደረሳል። እናንተ ብቻ መሞከር ብቻ ነው ማለት ነው። እሺ ዛሬ ከሀ እስከ ሸ ድረስ አይተናል ማለት ነው። ቀጣይ ደግሞ ከሸ ጀምረን እናያለን ማለት ነው። ክፍል 2 ማለት ነው። በደንብ ተከተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛ ባይ